ሰላም ለኪ እያለ ሰላም ለኪ የሰፈረው በልኩ ሰው ሲፈልግ የሚውለው ሰይጣን፣ የሥጋ ሚዛን የያዘው ሰይጣን፣ መንፈስና እውነትን መፈለግ ያቃተው ሰይጣን እኛ ላይ የሰፈረው ነው። ገንዘብ ስላለን ብቻ አብረውን ያደጉ ወዳጆቻችን ባዶ ከሆኑ አብረናቸው ልንውል አንፈልግም። ምክንያቱም እኛ ላይ ያለው ሰይጣን ከባድ ነው። ያኛው ሰው ከሰው የለየው ድንጋይ አንስቶ እየወረወረ ነው፣ ብረት እየቆረጣጠመ ነው። እኛ የሰው ሥጋ እየቆረጣጠምን እንውላለን። መድኃኔዓለም ይማረን ሁላችንንም። አጋንንቱ ያደረባቸው ሰዎች ወይንም አጋንንት የሰፈረበት ሰው እግዚአብሔርን ሲያገኘው ቆመ። የምንቆምበት ቀን አለ ምእመናን። እግዚአብሔር እኛን የሚጎበኝበት ቀን አለ። አንድ ቀን አለ። አጋንንት ሲጫወትብን ኑሮ አልሳካልን ብሎ፣ ትዳር አልሳካልን ብሎ፣ ሕይወት አልመሰረትልን ብሎ ማቀን በምንኖርበት ውስጥ አንድ ቀን አለ እግዚአብሔር አንቺን የሚጎበኝበት ቀን። ሁሉም ጭልም ድፍት ካለብሽ ቀና ሊያረግሽ የሚመጣበት አንድ ቀን አለ። እግዚአብሔር እኛን የሚያይበት አንድ ቀን አለ። ደጅ መጥናታችንን የሚያይበት ቀን አለ። አንድ ቀን ብቻኛ ከመርከቧ አንውረድ፣ ደጅ መጥናታችንን አናቋርጥ። አቤቱ አቤቱ እንበለው እንጂ አለው እነሆኝ የሚልበት አንድ ቀን አለው እግዚአብሔር። ክብርና ምስጋና ለስሙ ይሁን። አንድ ቀን አለ። የሆነ ቀንማ አለ እኛ የምንጎበኝበት ቀን አለ እኮ ምእመናን። ጸኔ አጸናይክዎ ለእግዚአብሔር ሰምዓኒዮ ተመይጠኒ። እግዚአብሔርን ቆይቼ መላልሼ ደጅ ጠናሁት ሰማኝ አለ ዳዊት። አንቺንም የሚሰማበት አንተንም ደግመ ለጠየቀው ጥያቄ የሚሰማበት ቀን አንድ ቀን አለው። እሱ መሐሪ አምላካችን እግዚአብሔር ነው። ጥያቄያችንን የሚመልስበት አንድ ቀን አለ። ደጋግመን የጠየቅነውን ጥያቄ የሚመልስበት፣ ችግሮቻችንን የሚፈታበት አንድ ቀን አለ። እኛን ከጭንቀት የሚያወጣበት፣ ከአጋንንት እስራት ነፃ የሚያወጣበት ቀን አለው እግዚአብሔር። ቀና የምንልበት፣ በቁስሎቻችን ጠረን አፍንጫውን አይዝም ብያቸዋለሁ። ያን ብቻ አይደለም የሚያደርገው፣ ህመማችንን ከነሰንኮፉ የሚነቅልበት አንድ ቀን አለው። መድኃኔዓለም ለዚህ ቀን ያብቃን ሁላችንንም። የድሃ ቤታችንን በር የሚያንኳኳበት አንድ ቀን አለ። አንሰ ቆምኩ ሀበሆት ወጎደጉድ ይላል። እነሆ እኔ በደጅ ቆማለሁ አንኳኳለሁ፣ ማንም ደጁን ሲከፍትልኝ ገባለሁ። የሆነ ቀን በራችን ይንኳኳል። የልባችን በር ለእግዚአብሔር ክፍት ይሁን። አንድ ቀን አለ እግዚአብሔር ወደኛ የሚመጣበት። ጋኔን ያደረበትን ሰው ሊጎበኛው እግዚአብሔር ወደ እሱ የመጣበት ይሄ አንድ ቀን፣ ይሄ ቀን ነው። መከራ የበዛበት ህይወታችን የሚቀየርበት ቀን አለ። ባልተፈጠርኩ ብለን ከተማረርንበት ምሬት የምንወጣበት አንድ ቀን አለን። ማዲያት የጠበሰው የተሽጎረጎረው ፊታችን የሚፈካበት ቀን አለ። እርሱ የጨፈገገ ፊት የሚያፈካ ነው። ድንጋጤን የሚያስወግድ ነው። ፍርሃትን የሚነቅል ነው። ጥላቻን አስወግዶ ፍቅርን የሚሞላ አባት ነው። ክብርና ምስጋና ለስሙ ይሁን። ስለዚህ እግዚአብሔር የተሽጎረጎረ ፊታችንን የሚዳስስበት ቀን አለ። በእንባ የረጠበ ፊታችን የሚታበስበት ቀን አለ። አንድ ቀን አለ መሩኝ። የወደቀውን የማይረሳ፣ የታመመውን የሚፈውስ፣ ችግረኛውን የማይንቅ፣ ያጣ የነቃጣውን የማይተው ሰማይ ዙፋን የሆነ እግዚአብሔር ቤታችን የሚገባበት ቀን አለ። በኪሩቤል ትከሻ ተቀምጦ ዓለምን የሚገዛ እግዚአብሔር አብርሃም ቤት ገብቶ መደብ ላይ ይቀመጣል ብሎ ማን ያስባል? መስቀለኛ መንገድ ላይ የተተከለች አንዲት ድንኳን፣ ጊዜያዊ መደብ ተሰርቶላት ቁርበት የተነጠፈባት መደብ ላይ ፈጣሪ ዓለማት እግዚአብሔር ምሉ በኩል የሆነ አምላክ የሆነች ትንሽዬ ጎጆ ውስጥ ገብቶ ለእግሮቹ ውሃ ለሚበላው ምግብ የሚጠብቅ ሆነ። እንደዚህ ይመጣል አንቺ ቤት። ድሃ ቤት ይገባል እግዚአብሔር። ማንንም አይንቅም። እሱ የፍቅር አምላክ እግዚአብሔር ፍቅር ነው የምንለው በምክንያት ነው። ምክንያቱም ያደረጋቸው ስራዎች በሙሉ ፍቅርነቱን የሚገልጹ ናቸው። ስለዚህ የሆነ ቀን አለ ማርያምን ተፍረትን እንደጎበኘ እኛንም የሚጎበኝበት። ባለ ሽቶዋ ሴት፣ የከተማዋ ዝነኛ ባለ ኃጢአት፣ ሕይወቷን በሙሉ በዝሙት የኖረች፣ ሰውነቷን ያረከሰች፣ ሰው ቀን ቀን ምራቁን የሚተፋባት፣ ሲመሽ ተደብቆ ፈቃዱን የሚፈጽምባት፣ ከላይ ጻድቅ የሚመስል የኃጢአተኞች ሁሉ የፍላጎታቸው መሙያ ነበረች። እንደ ሰው ተቆጥራ አታውቅም። ሌሊት እንደ እንስሳ፣ ቀን ቀን እንደ እብድ ትቆጠራለች። በዚህ አይነት ሁኔታ ያለች አንዲት ሴት የሆነ ቀን ክርስቶስ ዘንድ መጣች። በዝሙቷ የሰበሰበችው ብር ጥቅም የለውም። ውዱን ሽቶ ገዝታ እግሩ ስር ደፋችው። ከዚያ ጌታ ምን አለ? እጅግ ወዳለችና ብዙ ኃጢአቷ ተሰርዮላታል፣ ተነሺ በሰላም ወደ ቤትሽ ሂጂ አላት። ክብርና ምስጋና ለስሙ ይሁን።
የዮሐንስ ወንጌል ላይማ ሽቷን ያርከፈከፈችዋን ሴት ምንድነው ያላት ጌታ? አማን አማን ብለክሙ በሀበ ተሰብከ ዝ ወንጌል በውስተ ኩሉ ዓለም ይንግሩ ላቲ ዘገብረት ዛቲ ብእስ። ሰላም ለኪ እያለ ሰላም ለኪ